አቤት። ኦኬ እኔ ያልኩትን ማለት ትችላለህ። ሰዎችን አርዳችሁ ከተራባችሁ መብላት ትችላላችሁ የሚልን አካል እሱ እንዳማኝ ሊቆጠር አይችልም። ይሄ አጋንንታዊ ነው። ከሱ ትምህርትም ልንወስድ አንችልም። ሴጣናዊ ነው ማለት ትችላለህ። በል እስቲ እኔ እንዳልኩት በል። ምን እኔ እንዳልኩት በል እስቲ ከተራባችሁ ሰውን አርዳችሁ መብላት ትችላላችሁ ብሎ ያለ ሎክ ከእምነታችሁ ውጭ የሆነን ሽፍታን ዘማዊን ሽፍታ የሆነን ዘማዊ የሆነም ወይንም ደግሞ ከእምነታችሁ የወጣን እሱን አርዳችሁ ገላችሁ መብላት ትችላላችሁ ያለ ካለ እሱ ሴጣናዊ ነው፣ አጋንንት የተጠናወተው ነው። በል እስቲ ከራበህ የሰውን ልጅ አርደህ ብላ የሚል ሰው ካለ እሱ ጥመት ላይ ያለ ሰው ነው። ጥመት ላይ ብቻ ሳይሆን ሴጣን የተጠናወተው ነው። በል አለቀ በቃ። ጥመት የሚለው ይገልጸዋል። ጥመት ላይ ያለ ሰው ነው። ሴጣን የተጠናወተው ነው። ድገመው እስኪ ምን ችግር አለ? የሰው ልጅ አርደህ ብላ የሚል ካለ ይሄ ሴጣን የተጠናወተው ነው። ቴንክ ዩ። ስለዚህ እነ ሻፊ እነ ቁርጡቢ ሴጣን የተጠናወታቸው ናቸው። የት አለ አርደህ ብላ ያለው? ኦኬ ጋይድ ብሩክ አሳየው። እሺ ራሱን ልድገመው። ሙቮን እናድርግ ወይንስ ራሱን ተደግመዋል? የኢማሙን ሻፊዒ ንግግር አምጠው እስኪ መጽሐፋቸውን፣ የእሳቸውን የራሱ መጽሐፍ አምጠው እስኪ። ያው ቀጥል። ኦኬ ይሄ መጽሐፍ ነው። ይሄ አልቁርጡቢ ነው። ቁርጡቢ ምን የሚለው መጽሐፍ? የተፍሲር የቁርአን ተፍሲር። ገጽ ስንት ነው? እስኪ ምን የሚለው መጽሐፍ? ሁለተኛው ቮሊዩም 203 ፔጅ ላይ ምን የሚለው መጽሐፋቸው ነው? ይሄው ይታያል። ተፍሲር የቁርአን ተፍሲር። እሺ ያው ፊት ለፊት እኮ አለ። እስኪ ምን አሉ? ኦኬ መጽሐፍ ላይ እሺ ና ተመለስ አንብበው። አለሁ አንብበው። አይ አማርኛው ላይ አድርገው እስኪ። አማርኛ እሺ ኦኬ። አሻፊ እንዲህ አለ ይላል። አሻፊ እንዲህ አለ፣ የአደምን ልጅ ወይም የአደም ልጅ ማለት የሰው ማለት ነው፣ የሰው ስጋ ይበላል። ነገር ግን ዚሚ በእስልምና ጥላ ስር የሚኖር የሌላ እምነት ተከታይን መግደል አይፈቀድለትም፣ ደሙ የተጠበቀ ነውና። ሙስሊምም ሆነ ምርኮኛን መግደል አይፈቀድለትም፣ የሌላ ሰው ንብረት ናቸውና። ነገር ግን ከሙስሊሞች ጋር ጦርነት ላይ ያለ ካፊር ወይም ደግሞ ያገባና ያመነዘረ ሰው ከሆነ እርሱን መግደልና ከእርሱ መብላት ይፈቀዳል ይላል። እስኪ አረበኛውን አድርገው። እርሱ አረበኛሽ ሰላም ቆይ ተራ ጠብቅ ዋብያ። ይኸው እስኪ ራቅ አድርገው እንዲነበብ መጽሐፉ ላይ መልሰው ብሩክ፣ መጽሐፉ ላይ ወደ መጽሐፉ መልሰው። ራቅ ትንሽ አንብበሽ። ስለምን የሚያስተምረው መጽሐፍ ነው ይሄ? ተፍሲሩ በምን አንቀጽ ዙሪያ ላይ አንብበው። እሺ አንብብ እስኪ። ማንበብ ትችላለህ? በቅድሚያ ማንበብ እኮ አይችልም፣ ዝም ብሎ እኮ የሚያንገላታ። አንብብ እስኪ ምን ይላል? ቃለ ሻፊዒዩ ይላል። እሺ የአደምን ልጅ ስጋ መብላት ይቻላል እያለ ነው። እሺ ይሄ ግን መስፈርት አለው። የሰው ልጅ ሊሞት ባለበት ሰዓት የሚበሉ አማራጭ ከሌለው ምናልባት ይሄ ብዙ ማብራሪያ ያለው ነገር ነው። ግን አንድ ነገር አለ። ሻፊዒ ራሳቸው የእኔ ንግግር እና የነብዩ ንግግር አልገጥም ካለ የእሳቸውን ንግግር
ነገር ተቀበሉ። ትልቅ መጽሐፋቸው ላይ የተናገሩት ንግግር አለ። አያስረዳን እኮ ሻፊዒ ያላላላ አይደለም። አንድ ዑለማ ነው ያለው። ስህተት ከሆነ እንጥለዋለን፣ ትክክል ከሆነ እንቀበለዋለን። ቀደም ምን ብለሃል? የሰው ስጋን መብላት ይቻላል ያለ ካለ ሴጣን የተጠናወተው ነው፣ ጥመት ላይ ነው ብሎናል ሻፊ። ስለዚህ ጥመት ላይ ያለ ሴጣን የተጠናወተው ነው አይደለ? ግን አንተም ጀምረሃል፣ መስፈርት አለው ከተራበ ሊበላ ይችላል ብለሃል። እስቲል ግን ሻፊ ደግሞ መልሰ ደግሞ ቀበርከው። ሻፊ ምን ብለህ ላንቀበለው እንችላለን ብለህ በሻፊ በእስልምና መሰረት የተከለከሉ ነገሮች አንድ ሰው ራሱን ህይወቱን ለማትረፍ የተከለከሉ ነገሮችን መመገብ ይፈቀድለታል። የሞተን እንስሳ ስጋ መብላት ይፈቀድለታል። ለምሳሌ አሳማ ስጋ በእስልምና የተከለከለ ነው። እሱ ነገር ይበላል እና የመጨረሻ ሊሞት ያለ ህይወቱን ለማትረፍ የሞተን ሰው አካል ቢያገኝ ህይወቱን ለማስተረፍ ያክል ትንሽ ቢመገብ ይበቃል ያሉ ዑለሞች አሉ። አይበቃም ያሉ ዑለሞች አሉ። የሞተን ሰው ብቻ አይደለም ያለ አግባብ የገደለ ሰው የአደምን ልጅ በሙሉ እንደጠፋ ነው ብሎ ያስተምራል እስልምና። አትዋሽ፣ እንደተከፈተ ሬዲዮ አታውራ። የሞተን ሰው ብቻ አይደለም የምበላው የፈቀዱት አንዳንድ ዑለማዎች የፈቀዱት አልክ። የሞተን ሰው መብላት ይቻላል አይደለም፣ ገሎ መብላት ይቻላልም ነው። ስለዚህ አትቅጠፍ። ትክክለኛውን ተናገር። ታውቃለህ? ትክክለኛውን ተናገር። አንድን ሰው ያለ አግባብ መግደል በራሱ እኔ ስላላ አግባብ እኮ ሆነ እኮ ስለተራበ አግባብ የሆነበት ምክንያት እኮ ጀስቲፋይ ሲያደርጉት ተርቧል። ተርቦ እሱም በልቶ የሞተን ሰው አጥንት መስበር በህይወት ያለን ሰው አጥንት ለመስበር ክልክል ነው የሚል ሐዲስ አለ። እሱ ደግሞ ማብራሪያውን ደግሞ ልስጥ፣ እዚሁ ሩቅ አትልፋ። አይሻ የተናገረችው እሱ ደግሞ ማብራሪያው ምንድን ነው? እሱ የሙስሊምን በህይወትም እያለ ሞቶም የተከበረ ነው። ዳሲት ስለ ሌላው አማኝ አይደለም የሚናገረው፣ ስለ ሙስሊም ነው። እሱ በደንብ አስተውሉ። ምን ብሎናል ሲጀምር? የሰው ስጋን ገሎ መብላት ይቻላል የሚል ካለ የገደለ ሰው ያለ ሐቅ የገደለ ሰው የጀነት አቸኩል። እኔ ተስማማው እኮ። ስለዚህ ኢማም ሻፊ ሴጣን የተጠናወተው ነው፣ ቁርጡቢ ሴጣን የተጠናወተው ነው። እንግዲህ ከአራቱ መዛብ አንደኛውን አሁን ጣልን ማለት ነው። አለን የሚሉት ሙፈሲር ሴጣን የተጠናወተው ነው ማለት ነው። የሚመሩበት ሴጣን የተጠናወታቸው ናቸው። አጋንንት የተጠናወታቸው፣ አጋንንት የተዋረሳቸው ናቸው። ምኑ ነው ሴጣን የተጠናወተው? ምክንያቱም እንደዛ ማለታቸው አንተ ቅድም ብለህናል እኮ እንደዚህ የሚፈቅድ ካለ ሴጣን የተጠናወተው ነው ብለህናል። ቁርጡቢ ያለ ብለህ ሲሳቸው ያሉትን አምጣው እስኪ። ሻፊ ያሉበትን ኪታብ አምጣው እስኪ። ኦኬ ቁርጡቢ ማለቱ እሺ፣ ቁርጡቢ ሴጣን የተጠናወተው ነው አልወጣኝም። እስኪ ሻፊ የተናገሩበትን ኪታባቸው ላይ እስኪሳቸውን ኪታብ አሁን አንተ እየወቀስክ ያለ ሻፊዒ ነው አይደል? የሻፊዒ የተናገሩበትን ኪታብ አምጣው እስኪ። ስለዚህ ቁርጡቢ እየዋሸ ነው በሻፊ ላይ በሻፊዒ የተናገሩትን ኪታብ አምጣው ነው አሁን ይኸው አመጣንልህ እኮ። ስለ ቁርጡቢ አይደለም እያወራን ያለ ነው። ምንም አትሄድ፣ የትም አትሄድ። ቆይ ስለ ሻፊዒ ነው አይደል እያወራን ያለ ነው። ፕሊስ አዳምጣ። ኦኬ ቁርጡቢ አንተ ሙፈሲር ነው የኔ ሙፈሲር ነው እያወራን ያለ ነው። ስለ ሻፊዒ ነው አይደል? ቁርጡቢ ያንተ ነው የኔ ነው። ሻፊዒ የትኛው ኪታባቸው ላይ እንደዛው የተናገሩ? ቁርጡቢ አንተ ሙፈሲር ነው የኔ ሙፈሲር ነው። እንሰጣለን፣ ችግር የለውም። እንረዳው እስኪ። እስልምና ለቀት ወጣታለን፣ እሰጥሃለሁ። እንስማማለን፣ እንዲህ እናደርጋለን። አሁን ቁርጡቢን ተቀበል። ትቀበላለህ? ቁርጡቢን ወይስ ሻፊዒ የተናገሩበትን ኪታብ አምጣው። ቁርጡቢ ሻፊዒ የተናገሩበትን ፕሊስ። ቁርጡቢ አጋንንት የተጠናወተው አይደለም። እሺ ሙሉን አስነብበው፣ ከፍ አድርግና አስነብበው። የሻፊዒን ኪታብ አምጣው፣ እንደዛ ብሎ ያወሩበትን። ምክንያቱም ሻፊዒ ናቸው አሉ ያልከኝ ከመጽሐፋቸው ነው ልናየው። መሐመድ ምን ይላል ይሄ መጽሐፍ? ምን ይላል? ማንበብ ከቻልክ ምን ይላል ይሄ መጽሐፍ? አልከቢር ነው የሚል። አልከቢር ምን? አልወህዩል ከቢር ነው። አልወህዩል ከቢር ከዛስ ፊቅህ መዝሀብ ኢማም አሻፊዒ ይላል አይደለ?
እሺ ይላል አይደል? ያ ኦኬ። እዚህም ላይ እናሳይቅ ቁርጡቢ ያለውን ቅድም ና ተመለስ። ምን ቁርጡቢ ቁርአኑን ያብራራበትን ንግግር እዚህ መጽሐፍ ላይ እናሳይ ሆይ በድጋሚ አልከቢር ማለት ታላቁ ማለት ነው አይደለ? ታላቁ አንዴ አውራኝ ልስጥ። ቆይ ተረጋጉ። እሺ ላሳየ። ኦኬ እሺ ይኸው ራሱ መጽሐፉ ነው። ማየት ትችላለህ። ታያል። እስኪ እንትን አድርገው ወረድለት። ያ ራሱ መጽሐፍ ነው። ማየት ትችላለህ። ራሱ መጽሐፍ ነው። ቅድም ያየኸው ማለት ነው። እንመጣለን አንተ ጋር አንብብ። የሚያመልጥ መስሎት ነው። መሐመድ አንብብ እስኪ ድምፅ አይሰማም። አንብብ። ይሄ ባይዘው የሻፊ ንግግር አይደለም። ጠቅላላ የሻፊ መዝሐብ አስተምህሮ ነው። የአንድ ግለሰብ ንግግር አይደለም። አንብበው። አማርኛ አድርገው እስኪ፣ ትራንስሌት አድርገው እስኪ። አይችልም ማንበብ። እንድረዳው ትራንስሌት አድርገው እስኪ። እሺ የሚበላው ሰው ማለት የሚበላው ሰው ሙስሊምም ይሁን ዚሚ በእስልምና ጥላ ስር የሚኖር የሌላ እምነት ተከታይን እኩል ነው። ምክንያቱም የዚሚ ነፍስ ልክ እንደ ሙስሊም ነፍስ የተከለከለች ወይም ጥበቃ የሚደረግላት ስለሆነች፣ ነገር ግን የሚበላው ሰው ከእስልምና በመውጣት በሽፍትነት ወይም በጦርነት ወይንም ደግሞ በዝሙት ምክንያት መገደል ያለበት ሰው ከሆነ የተቸገረውን ወይም የተራበው ሰው ከእርሱ ስጋ ላይ መብላት ይፈቀድለታል። ነገር ግን ይህ የሚሆነው ያው አይታየም። ከእርሱ ስጋ ላይ መብላት ገድሎ መብላት ይፈቀድለታል የሚለው መለስ አድርገው ወደ ኋላ ይሄው እሱ ይግደልና ይብላ የሚለው አምጣው እስኪ። የሚበላው ሰው ከእስልምና በመውጣት ወይም ደግሞ በሽፍትነት ወይም በጦርነት ወይም ደግሞ በዝሙት ምክንያት መገደል ያለበት ሰው ከሆነ የተቸገረው ሰው ወይም የተራበው ሰው ከእርሱ ስጋ ላይ መብላት ይፈቀድለታል። ነገር ግን ይህ የሚሆነው እርሱን ከገደለው በኋላ ነው ይላል። ያም ሆነ ይህም ለማለት ፈልጌ ነው። እስልምና የሰው ልጅ ነፍስ ያከብራል ነው። ቮሊዩም 15 ፔጅ 176 የሰው ልጅ ነፍስ ያከብራል። አንድን ሰው ያለ አግባብ የገደለ ሰው ያደረ ልጅ በሙሉ እንዳጠፋ ነው። አንድን ክርስቲያን ወይንም ደግሞ የሌላ እምነት ተረትን ተው። ስለዚህ አሁን ድገምልን። የጀነትን ሽታ ተረትን ያዘውና አሁን ድገም። ቆይ ያቸኩል ድገምና እንዲበለን እያጣመምክ ግን ሰዎችን መሞከር ይሄ ጥሩ አይደለም። ከስር ያላችሁ ይኸውላችሁ ትዕግስት የሌለው ለምንድን ነው የሚረብሸው? እንደዚህ አሁን መንፈሱ ታወከበት። ሰው አርዶ መብላት እኔ ምን አገባኝ? እሱ እውነት ሆነ ውሸት ሆነ እኮ ሻፊ ምንድን ነው ለኔ? ጎበዝ። ስለዚህ ሻፊ ምንድን ነው ለኔ? እስቲ እንዲህ በል ሻፊ ይሄንን ካለ አጋንንት የተጠናወተው ነው በል እስቲ። ራሱ ሻፊ የኔ ንግግርና የነብዩ ንግግር ካልተጣጣም የኔን ጥናችሁ የእሱን ያዙ። ችግር የለውም እኮ አንተ የነብይን ትይዛለህ። ስለዚህ መተው እችላለሁ። ቆይ ስለዚህ እንዲህ በል ሻፊ ይሄንን መፍቀዱ ወይንም ደግሞ ሰዎች አርዳችሁ ብሉ የሚል አስተምሮ ይሄ አጋንንታዊ ነው እንደዚህ ይበል እስቲ። ቅድም ያልካትን ሰዎችን እረዱና ብሉ ማለት ከተራባችሁ አጋንንታዊ ነው በል እስቲ። ይሄ ንግግሩ ስህተት ሊሆን ይችላል።
አጋንንታዊ ነው በል እስቲ። በተቃራኒው ግን መጽሐፍ ቅዱስ ላይ ግን አጋንንታዊ ነው በል። ስጋ እንደሚበላ ይናገራል። አዎ ይበላል። የሚበላው በማን ነው? በሙስሊሞች። እሱን እናሳያለን። ህፃናቶችን መብላት እንደምችሉ መጽሐፍ ቅዱስ ላይ ላሳይ። ደስ ይለኛል። እሱን ደግሞ ሻፊ መጣና ፈቀደላችሁ ለእናንተ። መጽሐፍ ቅዱስ አስቀድሞ እግዚአብሔርን የማያውቁ ህፃናትን አርደው እንደሚበሉ ነገረን። በብሉይ ኪዳን ህፃናትን እንደሚበሉ ይናገራል። እግዚአብሔር ህፃናትንና ሴት ልጆችን አዳምጥ። የእግዚአብሔር መንፈስ ሲለይ አዳምጥ። ቆይ ተረጋጋ። ስለዚህ በደንብ አስተውሉ። ቅድም ብያችኋለሁ። እግዚአብሔር ነፍሱ ከምትጸየፈው አንዱ በጣም ከሚጠላውና ከሚያወግዘው በእሳት ህፃኖቻችሁን አታሳልፉ፣ አትሰዉ የሚል ነው። ነገር ግን ህፃናትን አርደው የሚበሉ አሉ። ስለዚህ ህፃናት ይበላሉ ወይ? ይበላሉ። በማ? በሙስሊሞች። ራይት። ሻፊዒ ምን አገባኝ ያለው ሚታርክ አሁን ሻፊዒ ምን አገባኝ ያለው ሴቶች ልጆቻችሁን ስጋ ትበላላችሁ የሚል ላሳይ ይችላሉ እኮ። ትበላላችሁ። እነማን ናቸው እነሱ? ሙስሊሞች። እግዚአብሔር የወንድና የሴት ስጋችሁን ትበላላችሁ። ለምን ነው የምትበሉት? እርሱን ስላልታዘዛችሁ፣ እሱን ስላላመለካችሁ፣ ሴጣን ስለተጠናወታችሁ ትበላላችሁ እኮ። ትበላላችሁ። የወንድና የሴት ህፃን ልጆቻችሁን ትበላላችሁ። መጽሐፍ ቅዱስ እኮ ትክክል ነው። ትበላላችሁ። ለምን? እሱ ቃሉን ስላልተገበራችሁ፣ እረፉ ያላችሁን ስላልተዋችሁ፣ ከእሱ ፍቃድ ስለወጣችሁ እሱ ምን ብሎ ትእዛዝ ሰጠ? ህፃን ልጆቻችሁን እንዳታርዱ እንዳሰዉ። ይሄ ጸያፍ ነው። ዘዳግም ምዕራፍ 18 ቁጥር 10 ላይ፣ ዘዳግም ምዕራፍ 12 ቁጥር 12 ላይ አዳምጥ። የሰዋኸውን ያበላሃል። ነው የምትፈራው? ሚዩት ለምንድን ነው የምታደርገኝ? ክፈተው። አበላችኋለሁ የሚል ላሳይ ይችላሉ። ክፈተው። እኔ ደግሞ እሱን እንዴት እንደማሳይ ላሳይ እኮ ነው። እዛው ጠብቀኝ። ጠብቃለሁ። ግን ሻፊ ምን ብሎናል? አጋንንት የተጠናወተው እንደሆነ ተማምነናል ማለት ነው። ኢማም ሻፊ አጋንንት የተጠናወተው ኤርሚያስ 19:9 ላይ እስኪ የወንዶችና የሴቶች ልጆቻቸውን ስጋ በላቸዋለሁ የሚለውን እስኪ ያምጣው እስኪ። መልካም፣ ክፈትለት። እኔ ሻፊ ያላል አላህና ነብዩ ካሩት ውጭ ነው የሚሰራልኝ። ቴንክ ዩ። አራት መዛብ አለህ። ከአራቱ እስልምና ከተመሰረተበት አንዱ ሻፊ ነው። እንዴት እንደመቀብራችሁ አለ ማለት ነው። ኤርሚያስ ስንት? 19 ስንት ነው ያልከው? 19:9 ላይ 19:9 ብለዋል። የወንዶችና የሴቶች ልጆቻችሁንም ስጋ አበላችኋለሁ። ሁሉም ጠላቶቻችሁ ጠንቋዮች አይታየኝም። ጠላቶቻችሁንና ነፍሶቻችሁን የሚሹት በሚያስጨንቋችሁ ጭንቀትና በመከበብ የባልንጀሮቻቸውን ስጋ ይበላሉ። እነማን ናቸው እነኚህ? ቅዱሳን ናቸው ወይስ ኃጢአተኞች? ልጆቻቸውንም ስጋ አበላችኋለሁ እያለ ነው። ላሳያ። ቁጥር 5 ላይ አድርገው። ከ5 ጀምር አድርገው። 4 ጀምር። ስጋውን አበላችኋለሁ እያለ ነው። እፎይ እኮ አንተንም እያበላህ እኮ ነው። እናንተ ሻፊና የሴቶችን ስጋ አበላችኋለሁ እያለ ነው እኮ። ላሳየ ነው። ትተውኛልና እንደዚህ አይነት አምላክ አላመልክም። ስጋ በላሃለሁ የሚል አምላክ አዳምጥ። ይነበብ ክፍሉ፣ አትረበሽ። ትተውኛልና ቅድም ምን አልኳችሁ? እግዚአብሔር ጠበቀው ሲለይ ምን መብላት ይጀምራሉ? የሰው ስጋ መብላት ይጀምራሉ። ልክ እንደ ሙስሊሞች። የሙስሊሞቹ አስተምሮ አሁን አርደ ብላ ነው አይደለ? የእግዚአብሔር ጥበቃው ሲለያቸው፣ መንፈሱ ሲርቃቸው፣ እሱ ማምለክ ሲያቆሙ፣ ፕሊስ አዳምጥ። ቆይ ምን ያደርጋሉ? የሰው ስጋ ይበላሉ። እንትን አድርግልኝ፣ አጉላልኝ፣ አይታየኝም። ነው የሚያበላቸው እኮ ላሳየ ነው። ላሳየ አይደል? ትተውኛልና ይሄንንም ስፍራ እንግዳ አድርገዋልና እነርሱ አባቶቻቸው ለማያውቋቸው ለሌሎች አማልክት አጥነዋልና ይሁዳም ነገስታት ይህን ስፍራ በንጹህ ደም ሞልተዋልና። ቁጥር 5 አድርገው። እኔም ያዘዝኩትን ነው የሚለው ወይንስ ያላዘዝኩትን? ሙሐመድ
ጨርሰው እኔም ያላዘዝኩትን ያልተናገርኩትንም ወደ ልቤም ያልገባው የሚቃጠለውን መስዋዕት አድርገው ለበዓል ምን ብለዋል? ልጆቻቸውን በእሳት ያቃጥላሉ። እነኚህ ምን ያደርጋሉ? እርሱ ያላዘዘውን አዳምጣ። እግዚአብሔር አላዘዘም። አዳምጣ። ምን ያደርጋሉ? መንፈሱ ስለተለያቸው በደንብ አስተውሉ። እኔ ያላዘዝኳችሁን ያላልኳችሁን ቀጥለው አትፍራ። ቀጣዩን አንብባት። አዳምጥ እኮ ምንም እኮ የለህም እኮ በቃ። ከዛ በኋላ እኔ ያላዘዝኳችሁን ያልተናገርኳችሁን ወደ ልቤም ያልገባውን ለጣዖት ልጆቻችሁን ታቃጥላላችሁ፣ ታርዳላችሁ። ይሄንን ያረዳችሁትን በኃጢአታችሁ ምክንያት ትበላታላችሁ። ለበዓል ያረዳችኋቸውን ልጆቻችሁን ትበላላችሁ። ሙስሊሞች የምታደርጉት ማለት ነው። ትበሏታላችሁ። ለምን? እሱ ያላዘዘውን ማረድን፣ ማቃጠልን፣ መጥበስን ወደ ልቤ ያልመጣውን ያላዘዝኩትን ያላልኳችሁን ልጆቻችሁን ታርዳላችሁ። ምን ልታደርጉ ነው ያረዳችሁት? የሰዋችኋቸውን ትበሏታላችሁ። ሙስሊሞች ማለት ነው። አበላችኋለሁ ነው የሚል። እኔም አዟቸዋል ልጆቻቸውን እንዲያርዱ። አምጣ 9 ቁጥርን አምጣ። አዟቸዋለኝ 9 ቁጥርን አምጣው። ለምንድነው የምትፈራ? ከ9ና ከ5 የቱ ነው የሚቀድመው እኮ? 5 ከ9ና ከ5 የቱ ነው የሚቀድመው? እስኪ አምጣው ወደ ታች። ከ9ና ከ5 የቱ ነው የሚቀድመው? 5 6 እያልክ 6ንም አንብበው። ከ9ና ከ5 የቱ ይቀድማል እኮ? ከ5 ጀምረህ እስከ 9 መልስልኛ። እሺ እግዚአብሔር ልጆችን እንዲያርዱ አዟቸዋል እኮ። አንብበውና እኛ እንረዳ። እግዚአብሔር ልጆችን እንዲያርዱ አዟቸዋል ወይ? መልስልኝ። ልጆችን ምንድን ነው የሚል 5 ቁጥር ልጆችን እንዲያርዱ አዟቸዋል ወይ? እኔም ያላዘዝኩትን ያልተናገርኩትንም ወደ ጎን አድርገው። ቆይ መልስ። ቅድሚያ አዟል ነው የሚለው ያላዘዝኩትን ነው የሚለው? አበላችኋለሁ ይላል። የወንድና የሴት ልጆቻችሁን ስጋ ትበላላችሁ ብሏል። ድንቁርና በዚህ መጠን ከሆነ ይበቃል። እናመሰግናለን። በደንብ አስተውሉ። እግዚአብሔር በብሉይ ኪዳን ካላዘዛቸው ነገሮች ሁሉ ልጆችን ማረድ ነው። ማረድን ከልክሏል። መሰዋትን ከልክሏል። ምን ያደርጋሉ? እነኚህ ያርዳሉ፣ ይሰዋሉ። ስለዚህ በኃጢአታቸው ምክንያት ይሄንን ይበሏታል። ሙስሊሞች አሁን እንደሚበሉት ማለት ነው። አርደው እንደሚበሉት የሚበሉት ለበረከት ሳይሆን ለመርገም ይበሉታል ማለት ነው። ለምን? አላዘዘም። ምን ማድረግን? ወደ ልብ ያልመጣውን ያላዘዝኳችሁን ያላልኳችሁ ምን ታደርጋላችሁ? ልጆቻችሁን ታደርጋላችሁ። ልጆቻችሁን አርዳችሁ ትጠብሳላችሁ። በኃጢአት ምክንያት ፍርድ ትበላታላችሁ ነው። ፍርዱን ትበላላችሁ፣ ፍርዱን ትቀበላላችሁ። ለምን? አላዘዘም። ረዳ አላለህም፣ ብላ አላለህም፣ ሕፃናትን ረዳ አላለህም። ወደ ልቤም አልገባችም። ድገምና አንብበው ቁጥር 5። ሙስሊሞች ግን ምንድን ነው? ታዘናል ብለው ነው አርደው እየበሉ ያሉት። እነኚህ ፍርድ የሚበሉ ናቸው። በፍርድ ነው ያንን ልጅ፣ ምክንያቱም ያላዘዘውን አርደውታልና ሊበሉ። ቀጥል። ያ እኔም ያላዘዝኩትን ያልተናገርኩትንም ወደ ልቤም ያልገባውን የሚቃጠለውን መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጠሉ ዘንድ የበዓልን የኮረብታውንም መስገጃዎች ሰርተዋልና፣ ስለዚህ እነሆ ይህ ስፍራ የእርድ ሸለቆ ይባላል እንጂ ቶፌት ወይም የሄኖም ልጅ ሸለቆ ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር። ባይዘወይ ትንቢት ነው እኮ። ሰው ለሚሰራው ኃጢአት ለደረሰበት መቅሰፍት የእግዚአብሔር ጥበቃ ሲነሳ ኦብቪየስሊ እንደ እስላም ሴትና ሕፃናትን አርደ ትበላለ ማለት ነው። ይሄን እንዴት መከራከሪያ አድርጎ ያመጣል? ይሄ እኮ የኃጢአት ውጤት እኮ ነው፣ መቅሰፍት እኮ ነው። ቁጥር ምዕራፍ 12 ዘዳግም 12 ቁጥር 31 አንዴ ክፈትልኝ። አስቀድሞ ሕጉን ሰጥቷቸዋል። ሕፃናት ልጆችን እንዳያርዱ እንዳይበሉ ከልክሏቸዋል። ሙስሊሞች ምን ያደርጋሉ? አሁን እየበሉ ነው። ይሄንን እየበሏት ያሉት በምንድን ነው? ከእግዚአብሔር ጥበቃ ስለተለዩ እንዲበሉ ሆነዋል። ኦኬ። እግዚአብሔር የሚጠላው ምንድን ነው? እርኩሰትን ሁሉ እነሱ ለአማልክቶቻቸው አድርገዋል እና ወንድና ሴቶች ልጆቻቸውን ደግሞ ለአማልክቶቻቸው በእሳት ያቃጥለዋቸዋልና አንተ ለአምላክ ለእግዚአብሔር እንደዚህ አታድርግ፣ ልጆችን አትረድ። ለአምላክ ብለህ እንኳን ልጅን እንዳትሰዋ እኔ ማዝህን ነገር ሁሉ ታደርገው ዘንድ ጠብቅ። ምንም በእርሱ ላይ አትጨምር፣ ከእርሱም ላይ ምንም አትቀንስ።
አታጉድል። ስለዚህ እግዚአብሔር ምን አለ? ልጆችን አትረዱ፣ አርዳችሁ እንዳበሉ እነኛ ከነናውያን ልጆቻቸውን ያርዳሉ፣ አንተ ፈጽሞ ይህን እንዳታደርግ አለ። ያዘዝኩህን ጠብቅ፣ አታጉድለው፣ አጨምርበት አለ። ታዲያ ኤርሚያስ ላይስ ልጆቻቸውን ለበዓል አረዱ። ለበዓል የሚያርዱ ናቸው። ትንቢት ነው። ምን ያደርጋሉ? የእግዚአብሔርን ያላዘዘውን ወደ ልቡም ያልገባውን ያልተናገረውን የሚያደርጉ ሙስሊሞች ይኸው እየበሉ ነው። ይሄው እየበሉ ነው። ጥበቃውን ነሳቸው ማለት ነው። ጥበቃውን አነሳባቸው። በረከት የላቸውም። ስለዚህ እንዲበሉ ሆኑ ማለት ነው። ተፈረደባቸው። አሁን በፍርድ ውስጥ ነው ያሉት። ስለዚህ እግዚአብሔር ያላዘዘውን እያደረጉ ነውና እየበሏት ነውና ይጠየቁበታል። ገለን አርደን እንበላለን ነው የእናንተ ጓይድ። ሰላም ሳዳ፣ እንኳን ደህና መጣሽ። ምንድን ነው የሚበሉት? ሰው ይበላሉ እያላችሁ ነው? ያ ሰው አርዶ መብላት አንድ አካል መጥቶ አርዳችሁ ብሉ ብሎ ቢፈድ ሴጣናዊ ነው ብለሽ ታምኛለሽ? አዎ፣ እኛ አንበላም። ሰው እንዴት ሰው ይበላል እኮ። እኔም እኮ ገርሞኝ ነው። አንዳንዱ ቢራብ አንቺ ብትራቢ፣ ለምሳሌ አሁን አንዱ መጥቶ አርደሽ ክርስቲያኖችን ወይም ካፊሮችን ከእስልምና የወጡትን አርደሽ መብላት ትችያለሽ ቢልሽ ሴጣን ነው ይሄ ያስተምሮት ያለሽ? ለሚቀድማት የፎይ ከይቅርታ ጋር አንዴ ተራደብቅ ሴጣን ነው ብዬ ነው ማምነው። እንዴ ከሌላ እምነት የወጣውን ይበላል ብዬ አላስበውም። ጎበዝ። እኛ ግን አሁን እያወራህ የነበረ እስላሞቹ ይበላሉ ስትል ነው የሰማሁት። ያ ኦኬ። የአንቺ ሙፈሲሮች ሊቃውንቶችሽ ከመዛቦችሽ ከአራቱ አንዱ ሻፊ ሙስሊሞች እናንተ ከተራባችሁ አለ፣ ሳዳ ከተራብሽ አለ ሙስሊምን አርደሽ መብላታችም የሙስሊምን ልጅ መብላታችም ሙስሊም ስር ወይም በሙስሊም መተዳደር ውስጥ ያለ የሙስሊም ንብረት የሆነን የእሱን የሰውን መብላታችም። ነገር ግን ካፊር ከሆነ ከእስልምና የወጣ ከሆነ ዝሙተኛ ከሆነ ሽፍታ ከሆነ እሱን ገለሽ ከተራብሽ መብላት ትችያለሽ ይላል። ላ ተሳስተሃል። አይባልም አይልም። እንዴ የትኛው ቦታ ነው እስላም ሰው እንደዚህ የመጣውን ከሌላ የመጣውን ቢላ ሚሉ አይልም ብዬ ነው ተሳስተሃል። ይሄ የተሳሳተ ነው። ከየት እንዳመጣችሁ ይወቁ። አረብኛ ትፈልጊያለሽ? አረብኛ ይሆንልሽ፣ አማርኛ ይሆንልሽ፣ እንግሊዝኛ ይሆንልሽ? የትኛው? አዎ የሚለውን ቦታ አሳዩን። እንዴ ከሌላ ሃይማኖት የመጣውን ቢሉ የሚለውን ቦታ አሳዩኝ። አሳያት። እሺ ሚውት አድርጊውና በጥሞና አዳምጪ። ይኸውላችሁ የተለያየ መጽሐፍ ነው እየከፈተን ያለ ነው። አንድ መጽሐፍ አይደለም። አልቁርጡቢን ተፍሲር አሳይተናል። እንደ መዝሐብ ደግሞ የመዝሐቡን ማጠቃለያ ሸርህ አሳይተናል። አሁን ደግሞ ኢማም አልነዋዊ ነን። ኢማም አልነዋዊ ታላቁ የሻፊዒ መዝሐብ ሸርህ ጸሐፊ ማለት ነው። ኦኬ ይኸውላችሁ አንድ የተቸገረ ሰው ሊወስደው የሚገደደው የተከለከለ ሐራም ነገር በሁለት ይከፈላል አለ። አስካሪና አስካሪ ያልሆነ ካለ በኋላ ደሙ የተጠበቀ መወሰም ነፍስ ማጥፋት እስካልሆነ ድረስ ሁሉም ይፈቀድለታል አለ። ስለዚህ ለተቸገረ ሰው ጦርነት ላይ ያለን ካፊርና ሙርተድ ማለት ከእስልምና የወጣን ሰው ገሎ መብላት በእርግጠኝነት ነው፣ ያለ ምንም ጥርጥር በእርግጠኝነት ይፈቀድለታል። እንዲሁም ያገባ አመንዝራን፣ ወንበዴን እና ሶላትን የተወሰው በቀን 5 መስገድ ያቆመን ሰው ማለት ነው። ሶላትን የተወን ሰውም ገሎ መብላት ይፈቀዳል። ይህም አለ ይበልጥ ትክክለኛ ሳሂህ በሆነው አቋም መሰረት ነው አለ። በቃ ዘጋው። እንደ መዝሐብ ነው ይሄ፣ የግለሰብ አስተያየት አይደለም። ማይክሽን አሁን አንቺና ንገሪን እስኪ። ይሄ የእውነተኛ መጽሐፍ ነው፣ የእውነተኛ ቁርአን ነው። ከቁርአን ነው ይህንን ያነበባችሁ። መዛብ የእስልምና መዛቦች 4 መዛቦች አሏችሁ። ከነዛ ውስጥ አንዱ ሻፊ ነው። ቀደም ያሳየ ነው። ሻፊን ኮት አድርጎ ኢማም ቁርጡቢ ነው። ከሻፊ ማሳየናችሁ፣ ቁርጡቢን ማሳየናችሁ። አሁን ደግሞ ኢማም ነዋዊ ነው ያሳየናችሁ።
ወይኔ ተሳስታችኋል፣ የምር ተሳስታችኋል። እንዴ ቁርአን እንደዛ አይልም ብዬ እኔ አይልም እንዴት አስባለሁ እላለሁ። አይልም ነው የምለው። አይልም ተማሪ በቃ ትንሽ ቁርአን አይልም። እስከዛሬም አልሰማሁም። ሰውን ይብላ ብዬ እኔ በቁርአኑ እናስረዳት። እፎይ በቁርአኑ እናስረዳት። እሺ ትንሽ ሞክር። የዋህነሽ በቁርአን ይኸውልሽ፣ ቁርአን ምን ይላል መሰለሽ? ሱረቱል በቀራ ላይ አሁን በእስልምና አሳማ መብላት ይቻላል እንዴ? አሳማ አይበሉም። አዎ አላህ ግን ምን አለ መሰለሽ ቁርአን ላይ የተገደደ ሰው አለ አሳማ ቢበላ ኃጢአት የለበትም አለ። ምግብ አጥቶ ለምሳሌ ከተራበ አሳማ መብላት ይችላል። ልክ እንደዛው ሐራም የተደረጉት አሳማ እኮ ክልክል ነው። ግን ሐራም የተደረጉት ከተራብሽ ግን መብላት ትችያለሽ። ኃጢአት የለብሽም። የተገደደ ሰው አሳማ ቢበላ በክት ማለት የሞተ ሬሳን ቢበላ ደምን ቢበላ በእርሱ ላይ ኃጢአት የለበትም። አላህ መሐሪና አዛኝ ነው ይላል ቁርአኑ። ያ አሁን ሱራ 5 አይ ቲንክ ሱራ 5:3 አንዴ ቼክ አድርግላት። እነኛ አሁን የተከለከሉ ናቸው እንደ እስልምና አይበሉም። ግን ከተራበ ከተቸገረ እነኚህ መብላት ይችላል። በተመሳሳይ ሰውየውንም ከተቸገረ አርዶ መብላት ይችላል። በክት አሳማ ምናምን እነኚህ ደም ክልክል ናቸው። ከተራበ ግን ይበላቸዋል። አንብበው። እሺ በክት ፈሳሽ ደምም የእሪያ ማለትም የአሳማ ስጋም በእርሱ ላይ ከአላህ ስም ሌላ የተነሳበትም የታነቀችም ተደብድባ የተገደለችም ተንከባላ የሞተችም በቀንድ ተወግታ የሞተችም ከእርሷ አውሬ የበላትም ከእነዚህ በሕይወት ደርሳችሁ ያረዳችሁ ያረዳችሁት ብቻ ሲቀር ለጣዖታትም የታረደው ለምን እናንተ ይሄንን ወላሂ ይሄንን እኔ ከእናንተ ጋር የሚከራከሩት ጋር አገናኛቸዋለሁ እንዴ? እንደዚህማ ሊሆን አይችልም። ይሄ በክቱን አይበሉም እኮ አይበላም። እነኛ አይበሉም ነው በክቶቹ አይበሉም። ፈሳሹ አይበላም። እርያ አይበላም። አሳማ አይበላም። ነገር ግን ከተራበ ይበላቸዋል። እዚኛው ላይ ያመጣንልሽ አይበላም የሚል ነው። ሱራ 173 ነው ያኛው። እዛ ላይ ደግሞ ያሳየንሽ በቀራ ከተራበ ይቻላል ነው። ይሄ ሱራ 5:3 ላይ ግን እንደማይቻል የሚናገር ክፍል ነው። እዛኛው ላይ ደግሞ ይቻላል ነው። ስለዚህ የተራበው ሰውዬ ይኸውልሽ፣ ሳትራቢ አንቺ አሁን ሰው መብላት አትችይም። ሳትራቢ ሰው መብላት አትችይም። ግን ከተራብሽ ከተቸገርሽ ነው የሚለው። የተቸገረ ሰው ነጃት ሳለች ሚውት አድርጋት። እፎይ ነጃት ነፃ ህፃን ልጅ አለ። እሺ ቀጥሎ ወንድማችን ቀጥለሽ። እንኳን ደህና መጣ። እንዴት ናቸው? ይመስገነው። 173 ነው ያልከኝ። የሻፊዒን ንግግር እንዴት ተመልሶ ይፈልጋለሁ። ቁርጡቢ ላይ የተጠቀሰው ኦኬ። ቅድሚያ ግን ይህንን ትቃወማለህ? ሰዎችን አርዶ መብላት ያጭበረበረው አለ። እሱን ጠይቀው በመጀመሪያ ሰዎችን አርዶ መብላት አጋንንታዊ ነው። አይዋ ሰዎችን እረዱ የሚል ነገር እስልምና አስተምሮ ላይ የለም። በህጉ እንጂ ሰው በህጉ ሲመጣ አሁን ምሳሌ የሚገደል ሰው አለ አይደል? በህጉ መጣ ሰው አለ። ግን አሁን ጤነኛን ሰው አርዳችሁ ብሉ የሚል አቅላለው አእምሮ አለው ሰው የለም። ኦኬ ካፊርንስ ከተራበ ገሎ መብላት ይቻላል? ወይንም ደግሞ ከእስልምና ካፊሩም ሰው እስከሆነ ድረስ መስፈርት አለ። አሁን ምሳሌ ሰው የሚገደልበት መስፈርት አለ። ያኔን ነገር ሳያሟላ ካፊሩም ቢሆን
ገለ ብላ የሚል አስተምሮ ያኒ የለምም። ቆይ አንዴ ብሩክ፣ እዛ ከመሄዳችን በፊት የለም እያለ ስለሆነ በደንብ የለም ብሎ እንዲያስረግጠው። ስለዚህ አንድ አካል ተተራባችሁ ካፊርን ገላችሁ ብሉ ቢል ይሄ አጋንንታዊ ነው ብለህ ትላለህ? ይሄ እስልምና አስተምህሮ ያልሆነ ነው። የለምም ደግሞ እስልምና አስተምሮ አይደለም። ተስማማው፣ የእስልምና አስተምሮ አይደለም። ስለዚህ እንደዚህ አይነት ሚል ግን ካለ እንደዚህ ሚል ካለ ግን ሴጣን የተጠናወተው ነው ትላለህ እኮ። ከእስልምና ላይ ከሌላ እንዴት ነው እኛ ኢንተራፕት አድርጊ። አንድ ሰው እንደዚህ ቢል ግን የለም ብለህ ስላመንክ አንተ ማለት ነው። እኔ የለም እያልኩ አይደለም። አንተ የለም ብለህ ካሰብክ ካመንክ አይዶን ነው የለም ትላለህ አትልም፣ አላውቅም። ግን አንድ አካል የሰው ስጋን ከተራባችሁ ሙስሊሞች ካፊርን ወይንም ሙርተድ የሆነን ማለት ነው ወይንም ደግሞ ዘማዊን ወይንም ሽፍታን ወይንም በጦር ሜዳ ያለን እሱን ተተራባችሁ አርዳችሁ ገላችሁ መብላት ትችላላችሁ የሚል ካለ እሱ ሴጣን የተጠናወተው ሰውዬ ነው ትላለህ? ይሄ ርዕሱ ሌላ ነው። ይሄ ርዕሱ ሌላ ነው በለው። እኔም ብትጠይቀኝ አሁን አንድ ሰው ተተራብክ ከክርስትና የወጣን ገለህ መብላት ትችላለህ ወይንም ሽፍታን ገለህ መብላት ትችላለህ ብሎ ቢያስተምር ብሰማ እሱ ፈጣሪን ማያቅ ልንከተለው ማይገባ ሴጣን የተጠናወተው ነው ላለው። አንተ እንደዛ ትላለህ? እነዚህ ሰዎች ግን እንደ እስልምና ህጋቸው ምንድን ነው? የቶቹ አሁን እኔ የሚያወራ ምንም ህግ ይኖራቸው ምንም ይሁን ህጋቸው ምንም ይሁን ምንም ህግ ይሁን ምንም በየትኛው ህግ ይመሩ የኔ አማኝ ሆኖ ከክርስትና የወጣን አርደህ መብላት ትችላለህ የሚል መምህር ካለ ከተራብክ እንዲህ ማድረግ ይቻላል የሚል ካለ እሱ አጋንንት የተጠናወተው ነው ላለሁ። አንተ ትላለህ ወይ ነው? አሁን ማለት ነው እኔ አሁን እስካሁን እናንተ ያመጣችሁት እና እናንተ የምትወስኑት ሌላ ነው። ለምንድን ነው እሱ እንዲህ የምትሽከረከረው? ቀጥታ ለምን አመልስም? እሺ እኮ መለስኩልህ። እኔ አንብብ። እሺ አረብኛ አሁን ይሄኛውን ቁርጡቢዩንና አይዋ فيجوز للمضطر قتل الحري يعني والمرتد وأكله قطعا يعني قم له عنده وكذا الزاني المحصن ترجموش والمحارب وتارك يعني الصلاة فيجوز كملوا كلاي يعني كما جملا معناته فيجوز للمضطر مالت አሁን አንድ ሰው ምሳሌ ተሪቧል ሊሞት ነው ካልበላ ሊሞት ነው። ይህ አካል አሁን ቃትል አልሐርቢ ያኒ የሚዋጋ የሆነ ካፊር ነው። ይሄ ተዋጊ የሆነ ያኒ ሙስሊሞችን የሚያስቸግር የሆነ አካል ነውና ይሄንን ሰውዬ ገሎ መብላት ሙርተድ ማለት ከእስልምና ትቶ ወደ ክርስትና የሄደ ቆይ ትንሽ ዛዘ መልሰው አፉ ላይ አድርግለት والمرتد واكله قطعا واكله ይሄንን ነገር መብላት በእርግጥ ይፈቀዳል ነው። እሺ አይዋ ይሄኛውን ትክክል ነው። ያ ስለዚህ እዚህ ላይ ይሄኛው አሁን የእስላም ትምህርት ነው። ያኒ እስላም የሚሰጠው ነው። እነዚህ ሰዎች በእስልምና መገደል አለባቸው መወገድ አለባቸው ነው። ያኔ ደግሞ አንድ ሰውዬ ተሪቧል ሊሞት ነው። ያኔ ግን እነዚህን አካል ይሄንን ሟች የሆኑ አካላትን መብላት ይፈቀድለታል ወይስ አይፈቀድለትም? ይፈቀድለታል ያኒ እያሉ ነው። ይሄኛው የከፊል ዑለማዎች ንግግር ነው። ሻፊ አንደኛው የሻፊ ነው። ቁርጡቢን ያመጣው ቁርጡቢን ይለዋል። ይሄኛው አሁን ኢትዮጵያ ውስጥ ተቀባይነት ያለው ነው አይደለ? ትክክል። በአብዛኛው እንደዛ ነው። በከፊል ከማውቀው ድረስ ሻፊ መዛብ ኢትዮጵያ ውስጥ ብዙ ተቀባይነት ያለው ሻፊ ነው። 4 መዛቦች ናቸው ያላችሁ እስከማውቀው አይደለ? መዝሀብ ነው። ግን ይሄኛው ነው የአራቱ መዝሀብ ሁሉ ትክክል ነው ማለት ያኒ ሳይሆን
አንብባው እስኪ። እሺ ምኑን ርዕሱን መዛቦችንም ስብስብ روضة الطالبين وعمدة المفتين للإمام النووي الجزء الثالث. ايوه نووي من انت ورا هون الزيقة النووي هذا يا إمام الشافعي مذهب أقولته يا سيو شيخنا جو. ስለዚህ እሳቸውም አስቀምጠውታል እና ቆርጦቤም አስቀምጠውታል። ايوه ስለዚህ አንድ ኦኬ። ስለዚህ የሚበላው ምን አይነት ሰው ነው? በእስልምና መገደል አለባቸው ተብሎ የተወሰነባቸው የተቀመጠባቸውን አካልን አንድ ሰው የተራበ ሰው እነዚህን ሟቾችን መብላት አለበት ወይስ የለበትም? ያኒ ኺላፍ አለበት። ግን እዚህ ጋር ያለው ምንድነው? ያኒ መብላት አለበት የሚለውን እያነበበን ነው። ሽፍታ ከሆነ አይዋ ዘማዊ ከሆነ ሙርተድ ወይንም ደግሞ ከእስልምና የወጣ እና ጦረኛ ከሆነ እነኝን የተራበ ሙስሊም መብላት ሶላት ያቋረጠም አለ ባይዘይ ያ አለል አሰህ እኛ አሁን ሶላት ማይሰግድ ሰው ካፊር ነው ወይ ከእስልምና ይወጣል አይወጣም? ኺላፍ አላቸው። ሐዲስ አለ ግን እንደ ኺላፍ ሐዲስ አለ እኮ እንደሚወጣ ሶላትን ያቆመ እኛ አሁን ህይወትክና ግን አሁን ኩፍር አለ ክህደት ሲባል እንደ እስልምና ሁለት አይነት አለ። ትልቅና ትንሽ ያኒ የሚባል ክህደት አለ። አሁን ትልቅ የሚባለው ገሃነም ውስጥ አስገብቶ የሚያስቀምጥ ያኒ ለዘላለም። ትንሽ አለ የተወሰነ ተቀጥተ የምትወጣ አለ። አይዋ አሁን ያኒ ኺላፋቸው እዚህ ላይ ነው። አሁን ይሄኛው ማብሰል አይፈቀድም በጥሬው ይብላው ነው ያኒ ትልቁን ተፈለገው ማብሰል አይፈቀድለትም። መጥበስም መቀቀልም አይፈቀድም በጥሬው ይብላው ይላል። ምን ስጋውን ማብሰል ቢከለክሉ አሉ። ልዩነቱ አንዳንድ ጠባቸው መጥበስማ ይሄኛው ልንገር መጥበስ አሁን መጥበስ የሚባለው አንድ ሰውዬ በቃ ሊሞት ያኒ ሲሆን ነው እንጂ ህርም የሆኑትን መብላት አለበት እንጂ የሚጠብስበት ሰዓት ካለው ይሄ ሰውዬ አልተራበም ነው፣ ሊሞት አልደረሰም ነው። ግን አሁን ሊሞት ሲሆን ያንን አገር አንስቶ መብላት ይችላል ነው። ግን እሱ ሽንኩርት ቆርጦ ይሄንን እስከ ያኒ የሚሰራ ሰዓት አለው። ያን አክል አልተራበም ነው፣ ስሜት አለው እንጂ አልተራበም ነው። እነዚህ ግን ለሚሞቱ ሰዎች ነው እኔ ነገር ያኒ የተፈቀዱት ነው። ኢቭን አስበው እስኪ አንድ ሽፍታን አንተ ተርበ እሱን መግደል አቅሙ ካለህና እሱን ስጋ መብላት ከቻልክ እኮ መስራቱ ይቀላል እኮ። ሽፍታ እንዲቀላል አይደለም። ሽፍታን የመግደሉ አቅም ካለ እሱን ስጋ እንድበላ ከፈቀደልህ መስራቱ ቀላል እኮ። እንደው ማብሰሉ እኮ ቀላል ነው። አቅም ላይ ጠይቅ ይችላል። አሁን ርዕሱን እንወቅ። እነዚህ ዑለማዎች የጠቀሱት አሁን ስለምን ነው? ርዕሱን ያኒ ማወቁ ደህና ነው። አንድ ሰው ተሬቦ ነው እና የሞተን አካል ነው። አይዋ የሞተን አካል ነው እንጂ ያኒ በህይወት ያኒ ያለን አካል ነው። የሞተን ብቻ አይደለም ነው። የሞተን ብቻ አይደለም። ሽፍታ ከተባለ የሞተን ነው። ሽፍታን ርዕሱ እንደዛ ገሎ ይላል እኮ ገሎ ይላል። አሳየው ገሎ ይላል። አይዋ እሺ ገሎ ማለት እኮ ስላልሞተ እኮ ነው ገሎ የሚለው። ሜቢ አሳየው፣ አረብኛውን አሳየው። ይሄኛው ፍርዱ እኮ ነው፣ ማሽ እኮ ነው። አሁን ህይወት ያለን ነገር ብሎ ገሎ ከተባለ ገሎ መብላት ይቻላል የሚለው እኮ እንዳልሞተ የሚያሳይ ነው። ባይዘይ በኋላ አንዴ ነጃት። እሺ ቀጥላለሁ። ቀጥል እንደዛ የሚለውን አንብብልና አስተምጣው አሳቢያ ክታቡን እስቲ መጀመሪያ ሳይን ያሁኑ ነው። ይሄው ያሁኑን አያ በለው እያልቅራለህ ብዙ ቦታ አለ። ችግር የለውም። ብዙ መጽሐፍቶች ላይ አለ። አብሽር ይሄኛው እኮ የዑለማዎች ሊቃውንት ንግግር ነው። يعني السابعة المحرم الذي يضطر إلى تناوله قسمان
وغيره فيباح جميعه ما لم يكن فيه إتلاف معصوم فيجوز للمضطر قتل الحربي والمرتد وأكله قطعا وكذا الزاني المحصن والمحارب وتارك الصلاة. أيوة نقرأ له على الأصح فيهم من يوم راسونه من إلاله على الأصح فيهم على الأصح فيهم ትክክለኛው ማለት ነው። أيوة يعني تكلنيا ميبالا تكلنيا بملو يعني لسلاتونه. شوف قدية ميلو شوف ها كاتب قدية أهون على الأصح يملو يعني بسلاتونه ونجي ليلاونا هيدا اللم ليلاو لا يسايهون أهون صلاة يتونسو. أيوة እንደዛኩ ገሎ ነው የሚለው አይደል? ሰላት የተዋል እንደዚህ አይነቶቹን ገሎ መብላት ይቻላል። ያ ራይት እቺን ለማሳየት ነው። አሁን እንደምንም ይሄኛው አሁን ያኒ የሚጋነን ነገር አይደለም። ይሄ እስላማዊ ህግ ነው። ያንን አካል ሞት የተፈረደበትን አካል ያኒ ከሞተ በኋላ መመገብ ያኒ ፈቀደ። ሴትና ህፃናትንም ገሎ ይብላ ይላል። ንጹሃንን ይሄው እኔ እርግጥ የሚነግርህን ንጹሃን የምትለው ሙስሊሞችን ነው። ቀጥላ አንብቦ ከእስልምና ግዛት ውጭ አንብቦ እንደዛ አይደለም። ላላ ንጹሃን ሲልህ ካፊሩም ይሁን ሙስሊምም ይሁን ያኒ ፍርድ ያልመጣበት አካል ነው ያኒ ንጹሃን የሚባለው እኮ። ቀጥልና አንብቦ ቀጥለውና አንብቦ እሺ ولو كان له قصاص على غيره ووجده في حالة الاضطرار فله قتله قصاصا وأكله وإن لم يحضره السلطان. أيوة من هذا؟ يا هون نترجم لها. أيوة عند سو أو مثالي ها ملس لي تنش تاج يعني تاج تنش وذا ولو في حالة اضطرار فله يعني قتله. أيوة ورد يعني قصاصا وإن لم يحضره السلطان ورد. وأما أيوة وأما المرأة الحربية. أيوة الحربية ሴት ሆነ የምትዋጋ ሙስሊሞችን አሁን ጦርነት ላይ ያለ አንድ ክርስቲያን መጣችና ሙስሊሞችን መዋጋት ጀመረች። እሺ ሱልጣኑ ባይኖርም ገሎ ሊበለው ይችላል አይደል? መሪ ባይኖር እሺ ልተርግምልህ። ያኛው አሁን በኔ ቤተሰብ አንድ ሰው ተገሏል። የሆነ ሰው ገደለውና ይሄ ሰውዬ ጠፋ። ፍርድ ቤት ላይ ይሄ ሰውዬ ቅሳስ አለበት ይገደላል ብሎ ወስኗል። ይሄ ሰውዬ እየተፈለገ ነው። ሲፈለግ እያለ ይሄን ሰውዬ መንገድ ላይ ይሄ ፈላጊው አገኘውና ተሪቧል። ይሄኛው ፈላጊውና ይሄንን ገዳይ ካገኘው በኋላ ያኔ ይሄንን ሰውዬ ገሎ ለያኒ እንዳይሞት በልቶት ያኒ መብላት ይፈቀድለታል ነው። መሪው ባሌለበትም ገሎ መብላት ይችላል ነው። ራይት ህፃናቶች ተፈርዶበታል እኮ ይሄኛው ተፈርዶበታል። አሁን ግን ተፈርዶበታል አይደለም። እሺ ያው ስለወጣ ነው። ቅሳስ ምንድን ነው? ቅሳስ ማለት አሁን አይዋ ቅሳስ ማለት መገደል አለበት ተብሎ ያኔ ተወስኖበታል ነው እኮ። መገደል አለበት የተባለው እኮ ፍርድ ቤት ተቋቁሞ ሳይሆን ሰውየው ይገደላል ተብሎ የተፈረደበት ከእስልምና የወጣ ስለሆነ ሽፍታ ስለሆነ ወይም ደግሞ ዘማዊ ስለሆነ ነው። ሌላኛው ነው። ሌላ ነው ቅሳስ ሙስሊም ክርስቲያን አይልም። ያኒ ሙስሊም ወንድሜ የኔን ወንድም ከገደለብኝ ከዛ በኋላ ይሄ ሰው ያኒ መገደል አለበት ተብሎ ተወስኖበታል። ያንን ሰው አንድ ሰው እየፈለገ ያለ አግኝቶ ያኒ ገሎ ቢበላ ይፈቀድለታል የሚሉ ሙስሊምም ቢሆን መብላት ይቻላል ማለት ነው። መብላት ይቻላል ማለት ነው። ቅሳስ ነው። አይዋ ቅሳስ ነው።
የሚሉ አሉ ነውና ነው። አሁን ግን ይሄኛውስ ያው አንድ ነገር ልንገርህና አሁን አሳቢያ ምለው አሁን እዚህ ጋር እኔ ያለውን ነው ያነበብኩልህ እንጂ አሁን ርዕስ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ የሚለውን ርዕስ አላየነውም ገና አይደል? አሁን እኔ እንደጋጣሚ ነው ገባሁት። አሁን እኔ እንደጋጣሚ ነው ገባሁት እና እሺ ቢጨርሰው ፎይ አሪፍ ንባቡን ቢጨርሰው ከስራ ቢጨርሰው የመጨረሻውን ላይ ጨርሰው الحربية وصبيان أهل الحرب ففي التهذيب أنه لا يجوز قتلهم للأكل. شوف إذا هون كفل علماء أي فقدم نو الناس لا مبلات مقدل يعني أي فقدم يالون وجوزه الإمام أيوه وجوزه الإمام والغزالي لأنهم ليسوا بمعصومين. እነዚህ ሰዎች ምንድነው ደማቸው ያያን የተጠበቀ ስላልሆነ ይፈቀድለታል ያኒ የሚሉ ዑለሞች አሉ። ኢማም አልገዛሊ አሉ ነው ደማቸው የተጠበቀትን ማለት ነው። ደማቸው የተጠበቁትን አይፈቀድም ያሉ አሉ አለ ላ አይደለም ላ የተኛውንም ሰውን ገሎ መብላት አይፈቀድም የሚሉ አሉ። ግን አሁን ኢማምና ገዛሊ እነሱ ይፈቀዳሉ አሉ። ገዛል ሰው አይደለም። ምን ነው አንተ? ገዛል ሰው አይደለም። ገዛል እኮ እንስሳ ነው ገሎ ላ ገዛሊ هذا عالم لا غزالي ነው ይሄ እንስሳ አይደለም። ይሄ غزالي هذا الإمام ايوه يسوي اسمه وهو امام كبير صاحب يعني مغازي ስለ ጦርነት የጻፈ يعني ትልቅ ዓሊም ነው ይሄ غزالي ይሄ ወደ ቀቢላው ነው እንጂ ስሙ ሳይሆን ወደ ስሙ የተጠጋ ነው። እሺ ስም ነው ይሄ ኩን ፈየኩን ስም ነው ይሄ غزال ሚላውን ሰላት ናቸው ምንድነው? ወይ አሁን የፈለገው ሰውን እፎይ ኩን ፈየኩን አሁን ባጭሩ ስንቋጨው ጨርሰው ቆይ መጀመሪያ ግን ህፃናቶቹ لأنهم ليسوا بمعصومين هون وجوزه الإمام والغزالي لأنهم ليسوا يعني بمعصومين. والمنع قتل تاتشلاي هنا ليلا الرئيسنا والمنع من قتلهم ليس لحرمة أرواحهم ولهذا لا كفارة فيهم. والمنع يعني مكلكلوا ليس لحرمة أرواحهم يعني نزي سوتش يموت فرد يتفرد باتشو أكالاتوش النسون سيغا مبلات قالوا مبلات نكلكلال مالت من دونو النسو روحاتشو سلتكبرت يعني ليس لحرمة أرواحهم نفسوچاچو يتكبرت يعني سلهونا أيضا لمنو يعني لازم ነው ከፋራ يعني ያለበት ነው እኮ ህፃናትንና ሴቶችን ነው እነዚህ እየተባሉ ያሉት ሴቶችና ህፃናትን ነው ሊበላ እንደሚችል እና ኢማም አልገዛሊ የፈቀዱት ማለት ነው። ጦርነት ላይ ከገቡ ነው እንጂ ሴት አሁን ቤቷ ላይ ጦርነቱን ካን ቢኖር ሴትና ህፃናት ቤት ላይ ከተቀመጡ ቤት ላይ ገብታችሁ ገላችሁ ብሉ ሚል ነገር የለም። ግን ጦርነት ላይ ያኒ ከተገኙ እነዚህ ያኒ የተራበ አካል ያኒ ከሚሞት እነሱ ያኒ ከሞቱ በኋላ መብላት ይፈቀድለታል ነው ወንድም ነው። ህፃናት ጦርነት ይሄዳሉ። ህፃናት ጦርነት ይገባሉ ብለህ ታስባለህ? ህፃናት ጦርነት ይሄኛው አሁን ይገባሉ አይገቡም አይደለም። አሁን ርዕሳችን ይገባሉ አይገቡም ሳይሆን የገቡትን ነው የምናወራው እኛ። ከኋላ ሌላ የገቡትን ነው እንጂ ሌላ ርዕስ ነው። ሼክ ምን ያለ ጊዜ ነው መብላት የሚቻለው? ቆይ አንዴ ከኋላ እንደገና ነው ድምጽ የሰማሁት እፎይ የሚል የሰማው መሰለኝ። ከኋላ ሌላ ሰው አለ?
ሰው አለ ጓደኞቼ ጋር አሉ። መልካም። አሁን ግን እንቋጨውና ርዕሳችን ወደ ሰብሰብ ብናድርገውና እሺ፣ አሁን ከተፈቀዱት ውስጥ እንግዲህ ከተፈቀዱት ውስጥ እንዳየኸው ካፊር የሆኑ በጦር ሜዳ ያለ ሽፍታ የሆነ ሰላትንም ያቆመ እና ሙርተድ የሆነ ነው አይደለ? የረሳሁት አለ ሌላ? እነኚህ ናቸው አይደለ? እነኚህ ናቸው የተጠቀሱት። አይዋ መልካም። አሁን ግን ሀሳቡን እኔም አጠቃልልልሃለሁ። ሼክ እዚህ ላይ የሚጠየቀው ምን አይነት ጊዜ ነው መብላት የሚቻለው? ሁሌ ይቻላል? ጫን ነው ልታደርገን ነው እንዴ? ልመልስ እኔ ሳይሆን ስለምትሞት ነው የምትበላ እንጂ መቼ ነው? አሁን እነዚህ ስለ እኔ ሀሳብ አይደለም እኮ የሚያወራው እኔ አይደለም። አሁን እዚህ ጋር እፎይ አሁን እስልምና ሰውን ገላችሁ ብሎ የሚልበት ቦታ አለ ብሎ አምጥቶ እያወራ እንዳጋጣሚ የተወሰነ አዳምጥኩትና አይ እኔም የሆነ ነገር ማለት አለብኝ ብዬ ነው ገባሁት። አሁን እስልምና አሁን መብላታቸው ሕርም የሆኑ እንደ ሳማ የሞተ እንስሳ አለ። እነዚህ ነገር እስልምና ሐራም አድርጓል። ግን ቦታ አለው። አንድ ሰው ሊሞት ሲሆን ሕርም የሆነ ነገር መብላት አለበት ወይስ የለበትም ሲባል እኒህ መብላት አለባቸው። ቁርአን ላይ የተጠቀሱ የተወሰኑት እኒህን ይፈቀዳል። አሁን ግን ዑለማዎች ሰውን አንድ ሰው የሞተን አካል መብላት ይፈቀዳል ወይስ አይፈቀድም ተናግተዋል። ሲናጉ ከፊሎቹ አይፈቀድም አሉ፣ ከፊሎቹ ይፈቀዳል አሉ። ከፊሎቹ ይፈቀዳል ያሉት የብዙዎቹ አቋም ነው። ይፈቀዳል ያሉት የብዙዎቹ አቋም ነው። ላ